47ኛ የምስረታ ዓመት ለማክበር ስንዘጋጅ ሰራዊታችን በርካታ ቦታዎች ተሰማርቶ በአገር ውስጥውን በውጪውን ግዳጅ እየተወጣ ነው ሌት ተቀን 24 ሰዓት የምስረታ በዓልና ክብር ያስገደደን ምዕራብ የዚህን ተጋድሎ ለተተኪው ትውልድ ሰንዶ ማስቀመጥ እንደ ዱላ ቅብብል አንዱ ካንዱ ነው የሚቀጥለው ሀገር ትቀጥላለች በየጊዜው አዲስ ኃይል ይመጣል ነባር ኃይል አለ በውስጣችን ያዝነው ነባር ኃይሉም ከነበረው ዕውቀት ይዙ ምን እንደሚመስል ይዙ ምን ታሪክ እንዳለው የበለጠ ግንዛቤ እንዲኖረው አዲስ የሚመጣው ደግሞ የነበረው የይዙ ጥንካሬ ምን እንደሚመስል ወደ ቤቱ ነው የመጣለው ቤቱ ሲመጣ ቤቱ ምን እንደነበረው ምን ታሪክ እንዳሳለፈ እንዲያውቅ እኔን እንዲያስቀጥል የሚታዩ ጥረቶችን በውስጣችን ካለን እነሱን እንዲያርም ህዝባዊነታችን ጠብቀን እየርን ያለነው የህዝብ ድጋፍ አልተለየንም ይበልጥ ማየት ማመን ነው ለሚባለው አይቶ አውቆ ከኛ ጎን እንዲሰለፍ ለማድረግ ነው በተቻለ መጠን ባለፈው በነበሩ ስርዓቶችም ጭምር ኋላ ታሪኩም ጭምር አሁን ደረስንበት ደረጃ ለማስቀመጥ ተሞክሯል ከዚህ ተነስቶ ከታች ጀምሮ በርካታ ስፖርታዊ ውድድሮች ተደርገዋል ታች በሬጂመንቶቻችን ደረጃ በሻለቃዎቻችን ደረጃ የነበረው ውድድር ወደ ክፍለ ጦር መጣ ከክፍለ ጦሮቻችን ውድድር ጨርሶ ወደ ኮር መጣ ኮሮቻችን ውድድር ጨርሶ ወደ ኢዝ መጣ ስታፎቻችንም እንደዚህ የዙ ስታፍም በየመምሪያው የነበረውን ውድድር ማጠቃለያ እንደ ኢዛችን በሁሉም ስፖርት አይነት ብሎም ወታደሮችን ቶክሲን መታከለበት ከሙያችንም ሰፊ ጊዜ ተወስዶ ውድድር ተደርጓል ሌሎች ደግሞ ዝግጅታቸውን ጨርሶ ሁሉም ነገራቸውን ጨርሶ እያስከዱ ያሉ አሉ ስለዚህ እነዚህም በአጭር ጊዜ ውስጥ ወደዛ ይገባሉ በየአካባቢው ከማህበረሰባችን በተሰማራበት አካባቢ የኢዙን ታሪክ ገደል እያወሳ እያከበረ መጥቷል የምዕራቡ ጀንበር ስናከብር ብቻችን አይደለም እንደ ተቋማችን በርካታ ኃይሎች አሉ በርካታ ኢዞች አሉ ህዝባችን አለ መንግስት አለ ሁሉም አለ አካባቢው ረሰባል ከነዚህ ጋር የማጠቃለያ ፕሮግራም ቅድም እንዳልኩት ደረጃ በደረጃ አምጥተናል ስለዚህ በተሟላ እናጠቃልላለን ለሀገር ነው ግባችን በጀግንነት ተንቋል ለመላ ምዕራብ ለትንታጎቹ የሰራዊት አመራር አባላት እንዲሁም ሲቪል ሰራተኞች እንኳን ለ47ኛው የኢዛችን የምስረታ ቀን በሰላም አደረሳችሁ አደረሰን ማለት ነው